መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ክብር ለእግዚአብሔር ይሁን። በዚህ ዓመት እግዚአብሔር በስማችሁ አሸንፎላችኋል። ተራራው ሜዳ የሆነው በእግዚአብሔር ፊት አይደለም፣ በዘሩባቤል ፊት ነው። ሜዳ የሚያደርገው ኃይል ግን የእግዚአብሔር ኃይል ነው። እግዚአብሔር ዊን ሲያደርግ ሲያሸንፍ በስምን ያሸንፈው። ከዚህ በኋላ በስማችሁ የሚመዘገብ ጉስቁልና፣ ዕዳ፣ ዱቤ፣ ሞት አይሆንም። ሲመዘገብ አሸናፊነት ይመዘገባል፣ ድል አድራጊነት ይመዘገባል። በስማችሁ ድል ማድረግ ይመዘገባል። ትልልቅ ራንኮች የሚመዘገበው በስማችሁ ነው። በሰማያዊ ስፍራ ስማችሁ ተመዝግቧል። የዘላለም ሕይወት ወራሽ ሆናችኋል። በሰማይ ያለን ርስት በእግዚአብሔር ስም አይደለም የተመዘገበው፣ በእኛ ስም ነው። ኦሬዲ ካርታው በእኛ ስም ነው ያለቀው። ልክ እንዲሁ በምድር በምትኖሩት ኑሮ ከፊታችሁ ያለው ተራራ በፊታችሁ ከተመታ በስማችሁ እንዲመዘገብ ነው። ኢየሱስ የእግዚአብሔር ልጅ ጌታ ነው። እግዚአብሔር ለአባቶቻቸው የማለውን ያንን ምድር ታስወርሳቸዋለህና አሳልፌ ሰጥቻቸዋለሁ ታስወርሳቸዋለህና ጽና ብሎ ለኢያሱ እንደተናገረ እንዲወርሱ ቃል የገባላቸው እግዚአብሔር ነው። አውራሹ ግን ኢያሱ ነው። በኢያሱ ስም ነው የሚመዘገበው። ስለዚህ ዘንድሮ ሚስጥሩ እንደዚህ ነው። እግዚአብሔር በስምህ አሸንፏል። በስማችሁ ያሸነፈላችሁ ሰዎች በጉባኤ ውስጥ አያቸዋለሁ። እግዚአብሔር አሸንፎላቸዋል። አሜን እያላችሁ ሼር አድርጉ፣ ለብዙዎች እንዲደርስ። ዘመናችሁ ይባረክ። ወዳችኋለሁ።